ወይኔ ጌታዬ መደንገጤ ምን ይባላል? የምር የኔ መደንገጤ አለቅሳ ነው ወይ ፊቷ እንደዚህ የሆነው እኮ ቤተሰብ ግራ ገብቶኛል። ማለት ቅንድሞ አስተካክላ ይሁን ኩል ቀቢታ ይሁን የፊት እንትን ቀቢታ ይሁን አላቅም፣ ብቻ ያለቀሰችው ይመስለኛል አይደለ ውዶቼ? እስቲ ፊቷን ተመልከቷት። የኔ ውድ የኔ እናት ምን አባቴ ላርግልሽ? እግዚአብሔርን እንዴት አባይ እንዲያሳዘነችኝ እውነቴን ነው የምላችሁት። በስመ አብ ወልድ፣ እውነት በጣም ነው ደነገጥኩት። እንዴ ፊቷ እንደዚህ ሆኖ ሳየው ማለት ነው ወይ የሆነ ነገር ቀቢታ ይሁን አላቅም፣ ያለቀሰችው አይመስልም ውዶቼ? በጣም አለቅሳለች እውነት ስነግራችሁ ፊቷ ማለት ነው ያስታውቃል። የኔ እናት የኔ ውድ እህቴ ምን አባቴ ሊሆንልሽ እግዚአብሔርን። ሰላም ሰላም፣ ውድና የተከበራችሁ ውድ የሚረት ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን ውዶች። ሄምዬ ቲክታክ ላይ መታለች፣ አዲስ የከፈታችሁ አካውንቷ ላይ ማለት ነውና ፍቅሬ ታስፈልገኛል ምናምን የሚለው ሙዚቃ ነው የዘፈነችውና የኔ እናት እንዴት እንዲያሳዘነችኝ የኔ ቆንጆ ሄምዬ። ይኸውልሽ አንድ ነገር ልንገርሽ፣ ፍቅሩ እኮ አንቺ ስለፈለግ ብቻ ሊሆን የሚችል ነገር አይደለም። ገባሽ? ይኸውልሽ አሁን አንቺ እንደዚህ ሲቶኝ እሱ ደስ ነው የሚለው ገባሽ? በቃ በዚህ ልክ ላይ እሱ ማንንም አይደለም ምንምም አይደለም። ገባችሁ? እኔ እንጃ ሄምን እኮ ማንም ሰው አልተረዳትም። የምር ነው አባትም አልተረዳትም ማንም። በቃ እኔ እንጃ ማን እንደሚረዳት አናቅም። እግዚአብሔር ነው ያንቺ ውስጥ የሚያውቀው። ብሩክ ተብዮ ደግሞ ይሄ ድንጋይ ራስ እሱ መቼም አይረዳሽም። እኔ የሚረዳ ራሱ አይመስለኝም እሱ እግዚአብሔርን። እሱ የራሱ ስሜት ብቻ ነው የሚያስቀድመው፣ ስለ ራሱ ብቻ ነው እንጂ የሚጨነቀው። በቃ እኔ ነኝ ልክ እኔ ነኝ በቃ እንደዚህ እንኩት እንደዚህ አይነት ነገር አሳልፍላለሁ ምለው። ትላንትና እናቷ የሆነ በክፉ አይን እያየሽ ነበር። የምር ነው ሰው ልጅን በእንደዚህ አይነት የሰው አይን ማለት ነው። ሰው ልጅ በሃይማኖቱ ጠንካራ ካልሆነ ይወላችሁ የለማለማ እንጨት ወይም የለማለማ ዛፍ ራሱ ማለት የሚደርቀው በሰው አይን ነው። ሰው አይን ክፉ ነው። እውነትን ነው። የተሳስታ ነው ያየችው። ልብ ብላ ስለማስማት ስለፈለገች ነው እንደዚህ አየችው ሄሜን ብላችሁ አለባበሳችሁ የምታልፉት ሰዎች ደግሞ አላችሁ። የምንም አለባበስ የለም። ሰው ልጅን እንደዛ አይታይም። ወዳሃለው እንደ ልጅ ነው ማየው ብላ ነበር አይደል እንዴ? ማሽቃበጥ ነው ሲጀመር። ማንም ሰው ትልቅ ቦታ እስኪደርስ ድረስ ጥሩ ቦታ እስኪደርስ ድረስ ሄሚ ያኔ ታስፈልግ ነበር። በጣም ነው የምታስፈልገው። ከጎኑ ለመቆም ነበር። ያኔ ነበረች፣ ቁልፍም ነበረች፣ የስኬት ምንጭም ነበረች። አሁን ላይ ግን ቤት ገዝቷል፣ ማኪና ይዟል። ግን አታስፈልግም ሄሚ። ለዚህ ነበር የፈለጋት። እንኳን እውነት መናገር ይሻላል። ገባችሁ? አንድን ሰው ልብ ውስጥ ላይ ሳትወዱ እንደምትወዱ አክቲ ከምታደርጉ የሆነ እንደማትወዱ ግልጽ አድርጋችሁ መናገር ነው ያለባችሁ። እውነቴን ነው። እውነት አንዳንድ ሰዎች ውስጣችሁ ላይ ድንጋይ ላያችሁ ላይ የሆነ ለስለስ ያለ የሆነ ደስ ነው የምትሉት፣ ግን ውስጣችሁ በጣም ድንጋይ ነው። አፉ ቅቤ ሆዱ ጭቤ ይባላልና እንደዚህ የሚባል አባባል አለ። እና ማለት ውስጡ የአንዳንድ ሰዎች ውስጥ እንዲህ ነው ውዶቼ። የሚወዱ ይመስላችኋል፣ የሚያፈቅሩ ይመስላችኋል፣ ግን ውስጡ ድንጋይ ነው የማትደርሱት። በቃ ገባችሁ? የሆነ ድንጋይ ላይ ተፈሰሰ ውሃ በሉት እንግዲህ ገባችሁ? የእናንተ ልብ ለመውሰድ ይሞክራል። እናንተን የሆነ በሆነ ነገር ለማሳሳት ይሞክራል። ግን እሱ የአንድ ሰው ልብ አንዳንድ ሰው ነው ያልኳለሁት ልቦ ግን ማትደርሱት ጥልቅ ላይ ነው ያለው፣ ሩቅ ላይ ገባችሁ? ፍቅር ሲሰጡ ፍቅር የማይሰጡት ስትወዱ የማይወዱት ግን እንደሚወዱ አድርጎ አክት ነው የሚያረጋችሁ እናንተ ላይ። በጣም ይገርማል። እንደዚህ አይነት ነዎች እንዴት ነው ማስመሰል የሚችለው? ግን እግዚአብሔር እንዴት ይቻላል? እንደዚህ ማስመሰል እንዴት ነው የሚቻለው ነው ብዬ እኔ ግራ ነው የሚገባኝ አንዳንዴና በጣም ትገርሙኛላችሁ። የሆነ አስመስላችሁ ማለፍ ትችላላችሁ። የሆነ ጊዜ አስመስላችሁ ታልፋላችሁ። ገባችሁ? እንደምትወዱ አትወዱም፣ ግን እንደምትወዱ አድርጋችሁ አክቲስ እያረጋችሁ በሆነ የምትፈልጉበት ቦታ እስኪደርሱ ድረስ የሆነ እንደምትወዱ ነው አክት የምታደርጉት፣ እንደምታፈቅሩ። ግን የሆነ ነገር እንደ ስህተት አድርጋችሁ ትፈጥራላችሁ። ግን የፈጠራችሁም እናንተ ግን አንድን ሰው ጥፋተኛ አድርጋችሁ እንደ ጥፋተኛ ታደርጋላችሁ። ከዛ በቃ ከህይወቱ ትወጣላችሁ። ህይወቱን ምስቅልቅሉን አወጣችሁ ማለት ነው። አንዳንድ ሰው እንዴ ነው እንደማን ነው? እነ ብሩክ አይነት ሰዎች። አዎ ብሩክ እኮ እያስመሰለኝ እኔ ወይ ምንጭነሽ ምናምን ግን እኮ ሄሚ እኮ መኖር ትችላለች እኮ። የምር ነው። ራሷን ችላ መኖር ትችላለች። እና አላቅም
ብቻ ፈጣሪ ጠብቅሽ የኔ ውድ ሄት ሄሚዬ፣ ባለሽበት ቦታ እግዚአብሔር ጠብቅ። ካስመሳይ ሰው ፈጣሪ ጠብቅሽ የኔ ጀግና ሴት ሄሚዬ። እጅ ለመስጠት ትሞክሪ ሄሚዬ፣ በእናትሽ በእውነት በምንም ነገር በቃ ምንም ነገር ቢፈጠርም እጅ ለመስጠት አትሞክሪ። እጅ እንዳትሰጪ፣ በቃ እጅ አትስጪ። ቆፍጦን ብለሽ ተጋፈጭ። በቃ ካልፈለግሽም ተዩ። በቃ እሱ ካልፈለጋ እሱን ማስገደድ ምንም የለም። ገባሽ? ፍቅር በልመና አይሆንም ብለሻል። አዎ በልመና ፍቅር የማይሆን ነገር የለም። ለምነሽው ከኔ ጋር ሆን ብትይ ነገን ደግሞ ሌላ ሴት ጋር ሄዶ ተኝቶ ነው የሚመጣው። ጥፋቱን ሳያምን ማቀበልሽ ራሱ እንኳን በጣም ስህተት እንደሆነ ይወቂ። ገባሽ? ዛሬ ጥፋቱን ሳትጠይቂ ለምን እንደዚህ ያረክ ብለሽ ምንም ጥያቄ ሳትጠይቂ ስትቀበይ ነገም ደግሞ ሄዶ አንዱን አስረግዞ ይመጣል። እሱ እንኳን በትክክል አስረግዞታለች ልጅ። ምክንያቱም ካንቺ ህይወት ማውጣት የፈለገው በዚህ ነው። ነገ ጉዱ እንዳይወጣ በቃ ሰው እንዳያውቅ አይፈልግም። ለዚህ ነው ካንቺ በጊዜ እየራቀ ነው ማለት ነው። ያ እና እንደዛ ነው የምላችሁ። ብቻ ፈጣሪ ጠብቅሽ የኔ ውድ እህት ሄሚሻዬ፣ አይዞሽልኝ። የምር እንደዚህ ሆና ስላየኋት ደብሮኛል፣ ግን ፊቷ ልክ አይመስለኝም። እግዚአብሔርም የሆነ ያለቀሰችው ሰው ነው እየመሰለችኝ ያሉ ለኔ ማለት ነው። እና ይመቻችሁ። ወዳችኋለሁ። ቪዲዮን ሼር፣ ላይክ አድርጉ። ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። መልካም ቀን እንላችሁ። ባይ